ሰላም ሰላም ጤና ይስጥልን እንዴት ናችሁ? ሰላምታችን በያላችሁበት ይድረስ እያልኩኝ አጫጭር ስፖርታዊ ጉዳዮቻችን ወደ እናንተ አደርሳለሁ። አርሰናልን የተመለከቱ በተለይም ደግሞ እሁድ ወሳኝ ጨዋታ የለንደን ደርቢ ጨዋታ ከቶተንሃም ጋር 1 ሰዓት ተኩል ይደረጋል። በዚህ ጨዋታ ላይ እንግዲህ የተለያዩ ተጫዋቾች በኢንተርናሽናል ብሬክ ምክንያት ጉዳት እንደገጠማቸው ይታወቃል ማለት ነው። እነ ዩሪያን ቲምበር፣ ሪካርዶ ካላፊዮሪ እንዲሁም ደግሞ ጋብሪኤል ማጋሌሽ እንደዚሁም ከዛ ቀደም ብሎ ጉዳት ላይ የነበሩ ተጫዋቾች እንዳሉ ይታወቃል። ማን ወደ ሜዳ ሊመለስ ይችላል የሚሉ ሀሳቦች ወጥተዋል፣ ወይም ደግሞ ማረጋገጫዎች ማለት ይቻላል። እነሱ ወደ እናንተ የማደርስ ይሆናል ማለት ነው። በሌላ በኩል አርሰናል በክለቡ ማብራሪያ በትናንትናው ዕለት ማለት ነው የክለቡ መግለጫ ከ2018 ዓመተ ምህረት ጀምሮ የነበረው ውል በአመቱ መጨረሻ ስምምነቱ እንደሚቋረጥ ማብራሪያ ሰጥቷል። እነዚህና ሌሎችንም ወደ እናንተ የማደርስ ይሆናል ማለት ነው። ሰብስክራይብ እና ላይክ እያደረጋችሁ አብራችሁን ቆዩ እያልኩኝ ወደ ስፖርታዊ ጉዳዮቻችን አመራለሁ። በሳምንቱ መጨረሻ እንግዲህ የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ጨዋታ ይከናወናል። በተለይም ደግሞ እሁድ አመሻሽ 1 ሰዓት ተኩል የሚደረገው የለንደን ደርቢ ጨዋታ በብዙዎች ዘንድ ይጠበቃል ማለት ነው። ኤምሬትስ ስቴዲየም ላይ አርሰናል ቶተንሃም ሆትስፐርን የሚያስተናግድበት ትልቁ ጨዋታ ብዙ የአርሰናል ተጫዋቾች እንግዲህ በጉዳት ላይገኙ እንደሚችሉ እየተነገረ ነው። ከጉዳት ሊመለሱ የሚችሉ ተጫዋቾች እንዳሉ ሆነው ማለት ነው። እንደዚሁም ደግሞ በዚህ ዕለት እንግዲህ አስቀድሞ በብዙዎች ዘንድ እየተነጋገሩበት የሚገኘው የመሃል ዳኛው የማይክል ኦሊቨር ጉዳይ ነው። ማይክል ኦሊቨር በአርሰናሎች ዘንድ እንግዲህ በጣም አስደሳች ነው የሚባሉ ነገሮችን እያሳለፉ አይገኙም። በተለይም በአሁኑ ሰዓትና ባለፈው ዓመትም ሉዊስ ስኬሊን በቀይ ካርድ ካሰናበቱ በኋላ ደግሞ ይባስ ብሎ በአርሰናል ማህበረሰብ ዘንድ እንግዲህ ከፍተኛ የሆነ ተቃውሞ እየገጠማቸው ይገኛል። በዋናነት በነገራችን ላይ እኒህ ሰው ማይክል ኦሊቨር ማለት ነው ትክክለኛ ባልሆነ ምክንያት በወልቭሱ ጨዋታ ባለፈው ዓመት ማይልስ ሉዊስ ስኬሊን በቀይ ካርድ ካሰናበቱ በኋላ የአርሰናልን ጨዋታ በዋና ዳኝነት ሲመሩ መጪው እሁድ 1 ሰዓት ተኩል የመጀመሪያ ይሆናል ማለት ነው። አምና እንግዲህ እንደሚታወቀው በቀይ ካርድ ነበር ያሰናበቱት ሉዊስ ስኬሊን አግባብ ባልሆነ መልኩ። ከዛ የዳኞች ማህበር ነው ይህን ተጫዋች እንደገና መልሶ ቀይ ካርዱ ተነስቶለት እንዲጫወት የተደረገው። በነገራችን ላይ ይህ ዳኛ ከአርሰናል ጋር ያለው ሪከርድ በጥሩ የሚነሳ አይደለም። ማይክል ኦሊቨር ከየትኛውም የፕሪሚየር ሊግ ቡድን ካሳዩት ቀይ ካርድና ቢጫ ካርድ በአርሰናል ላይ ያለው በጣም በዛይምና ለየት ያለም ነው። 97 ቢጫ ካርዶችን ለአርሰናል ተጫዋቾች ያስመለከቱ ዳኛ ናቸው ማይክል ኦሊቨር። እንደዚሁም ደግሞ 8 ቀይ ካርድ በነገራችን ላይ ለማንቸስተር ሲቲ አንድም ቀይ ካርድ ያላሳዩ ናቸው ማይክል ኦሊቨር ማለት ነው። ፍጹም ቅጣት ምትም ለአርሰናል ወይም በአርሰናል ላይ ማለት ነው በርከት ያሉ ፍጹም ቅጣት ምቶችንም የሰጡበት ከፍተኛው ማለት ብዙ ቅጣት ፍጹም ቅጣት ምት ፔናልቲ የሰጡበት ክለብም እንዲሁ አርሰናል ነው። ስለዚህ የአርሰናል ማህበረሰብ እኒህን ማይክል ኦሊቨርን የመሃል ዳኛ ሆነው መሾማቸውን በእሁዱ 1 ሰዓት ተኩል እንግዲህ መቃወሙ ትክክለኛ ነው የሚያስብል ነው። በዚህ ስታቲስቲክስ ስንመለከት ማለት ነው። ስለ ጋብሪኤል ማጋሌሽ የተለያዩ ጉዳዮች እየተነሱ ነው። በተለይም ደግሞ በትናንትናው ዕለት ዴቪድ ኦርንስቴን የአትሌቲክሱ ጸሐፊ ባወጣው መረጃ መሰረት ጋብሪኤል ማጋሌሽ ከ1 እስከ 2 ወር ከሜዳ እንደሚርቅ እንግዲህ መረጃ አግኝቻለሁ ሲል አውጥቶታል ማለት ነው። ሆኖም ግን እሱ እንዳለው ከሆነ እስካሁን ግን ይህ የአርሰናሎች ስጋት ነው ያለው። ከ1 እስከ 2 ወር ሊቆይ እንደሚችል እስከ አመቱ መጨረሻ ድረስ ነው የሚለው። ያ ማለት እስከ ዲሴምበር መጨረሻ ድረስ ሊቆይ እንደሚችል የአርሰናል ባለስልጣናት ስጋት ላይ ናቸው ሲል ነው ሐሳቡን የሰጠው። ሆኖም ግን አሰስ እያደረጉት ነው። የመጨረሻ አሰስመንት እየተካሄደ ነው። ስለዚህ በደንብ ይፋ ሊሆን የሚችለው ዛሬ ወይም ነገ በእነዚህ ቀናት ውስጥ ሊደረግ ይችላል ሲል ሐሳቡን ሰጥቷል። በነገራችን ላይ ጋብሪኤል ማጋሌሽ የአርሰናል ወሳኝ ተጫዋች እንደሆነ በተለይም ደግሞ በዚህ ዓመት ደግሞ በዋናነት በአርሰናል ማጋሌሽ ሲጎዳ እንግዲህ ብዙዎች እስካሁን እንግዲህ እየተከራከሩበት የሚገኝ ጉዳይ ነው። በዋናነት ጋብሪኤል ማጋሌሽ እውነት ለመናገር ይህ ተጫዋች መጎዳቱ አርሰናልን ይጎዳል፣ ግን
ከዚህ በፊት ባለፈው ዓመትና ከዛም በፊት ዊሊያም ሳሊባ ተጎድቶ አርሰናል እንደ ቡድን እንደተጎዳበት ያን ያክል ክፍተት ያን ያክል ማጣት አርሰናል ውስጥ ግን ይከሰታል ተብሎ አይጠበቅም። ሆኖም ግን ጋብሪኤል ማጋሌስ በተለይም በዚህ ዓመት ደግሞ በመከላከሉ ረገድ ብቻ ሳይሆን በማጥቃቱ እና እንደዚሁም ደግሞ ቡድኑን በመምራት ደረጃ ከፍ ያለ ተጫዋች እንደሆነ በደንብ በተለያዩ ጨዋታዎች ላይ አሳይቷል ማለት ነው። ስለዚህ ይህ ተጫዋች ሊጎዳ የሚችለው በመከላከል አካባቢ አይደለም። እሱን ሊተኩ የሚችሉ ብዙ ተጫዋቾች መጥቀስ ይቻላል። ያንን ቦታ በደንብ የሚሸፍኑ በመከላከሉ ረገድ በደንብ ሊከላከሉ የሚችሉ ሆኖም ግን በማጥቃቱ ረገድ ሌሎችን ትሬት የሚያደርግበት ቡድኑን በመምራት ወደፊት እንዲጠጉ የተቃራኒ ቡድን ደግሞ ቦታቸውን እንዲስቱ በተለይ ወደ አርሰናል ማጥቃቱ ወረዳ ሲገባ ማለት ነው እንደ ዋና አጥቂ እየተመለከቱት ቦታቸውን የሚያስት ተጫዋች ነው ጋብሪኤል ማጋሌስ። ስለዚህ ይህ ተጫዋች ወሳኝነቱ እንዳለ ሆኖ በተከላካይ መስመር በቦታው ላይ ግን እነ ፒሮ ሂንካፔ ወይም ሞስኬራ ወይም ደግሞ ዊሊያም ሳሊባንም ሽፍት ማድረግ በግራ መሃል ተከላካይ ተደርጎ ሞስኬራን ደግሞ በቀኝ መሃል ተከላካይ ቦታ ላይ ማድረግም ይቻላል የሚሉ የተለያዩ ሐሳብ ሰጪዎች አሉ። እንዳለ ሆነው ደግሞ እንደ ዩሪያን ቲምበር እዛ ቦታ ላይ መጫወት ይችላል። ምክንያቱም ቤንጃሚን ዋይት እንደዚሁ በደንብ በሙሉ ብቃት ስለተመለሰ ማለት ነው። እንደዚሁም ደግሞ ሪካርዶ ካላፊዮሪ እዛ ቦታ ላይ የሚጫወት ተጫዋች ነው። ስለዚህ የተለያዩ አማራጮች አሉ። ግን ሚኬል አርቴታ ዋናው ጥያቄ ሊመልሰው የሚገባው እሱ የሚተውን የማጥቃት ወረዳ በደንብ በሌሎች ተጫዋቾች ደግሞ የማስቀጠል ግዴታ ግን በሚኬል አርቴታ ላይ አለ ማለት ነው። ስለዚህ በዋናነት በማጥቃቱ ወረዳ እንደዚሁም ደግሞ ቡድን በመምራት ደረጃ የተለያዩ መፍትሄዎችን እንግዲህ ያስቀምጣል ተብሎ ሚኬል አርቴታ ይጠበቃል። ሆኖም ግን በመጪው እሁድ ቶተንሃም አርሰናል እና ቶተንሃም በኤሚሬትስ ስቴዲየም በሚደረገው ጨዋታ ላይ እንደማይገኝ ከ1 እስከ 2 ወር ይቆያል ባለው መሰረት ዴቪድ ኦረስቴን አይገኝም ማለት ይቻላል። በነገራችን ላይ እሱ በእነዚህ ወራት ውስጥ በእነዚህ በ1 እስከ 2 ወራት ውስጥ ማክሲመም ማለት ነው ሊያልፉት የሚችሉ ጨዋታዎች ወደ 7 የሚደርሱ ጨዋታዎች ናቸው። ቀደም ሲል እንዳልኩት ቶተንሃም መጪው እሁድ፣ እንደዚሁም ደግሞ ባየር ሙኒክ ሳምንቱ አጋማሽ ሻምፒዮንስ ሊግ ጨዋታ፣ ብሬንትፎርድ እንደዚሁ ሆም ነው። ከዛም በኋላ ቪላ ፓርክ ላይ አስቶን ቪላን ይገጥማል። ከዛ ወደ ቤልጂየም አምርቶ የሻምፒዮንስ ሊግ ጨዋታውን አርሰናል ከክለብ ብሩጅ ጋር የሚያደርግ ይሆናል ማለት ነው። ከዛ ወልቭስን ኤሚሬትስ ስቴዲየም ላይ ሲያስተናግድ ኤቨርተንን አዌይ ይገጥማል። በእነዚህ በ7 ተከታታይ ጨዋታዎች ላይ ጋብሪኤል ማጋሌስ እንግዲህ እስካሁን ባለው ምርመራ ነው የሚለው ዴቪድ ኦረስቲን እስከ አልተረጋገጠ ድረስ በእርግጥ ዛሬ ወይም ነገ ሙሉ ማረጋገጫ በአርሰናል ኦፊሻል የክለቡ ኦፊሻል ፕሬስ ኮንፈረንስ ላይ ይነገራል ተብሎ ይጠበቃል። ያ እስከሚሆን ድረስ ግን በአሁን ባለው መላመትና ታማኝ ከሚባሉ ምንጮች በተገኘ መረጃ መሰረት እነዚህ 7 ጨዋታዎች ሊያመልጡት እንደሚችሉ እየተነገረ ይገኛል ማለት ነው። በሌላ በኩል እንግዲህ በጉዳት ላይ የሚገኙት እንደዚሁ ይሄ ፊፋ ቫይረስ የሚሉት አርሰን ቬንገር ሪካርዶ ካላፊዮሪ ነው። ሪካርዶ ካላፊዮሪ ሁለቱንም የጣሊያን ብሔራዊ ቡድን ጨዋታ አልተጫወተም። ወደ ጣሊያን ሄዶ ጋትሶን በነገራችን ላይ የሚያስመሰግን ነው የሪካርዶ ካላፊዮሪ ጉዳይ። ምልክቶች ታዩበት። ስለዚህ ለመጫወት እሱ ፈልጎ ነበረ፣ በጣም ጓጉቶ ነበረ። ያንን አመስግኖ ያንን አድንቆ ነው ወደ ኤሚሬትስ እንዲመለስ ያደረገው ማለት ነው። በአንጻሩ ጋብሪኤል ማጋሌሽ ካርሎ አንቸሎቲ በብዙዎች ዘንድ እንግዲህ እየተነገረ ባለው መሰረት ካርሎ አንቸሎቲ እያወቁ ነው ወደ ቋሚ 11 ውስጥ ያስገቡት። ሁለተኛ ላይ ደግሞ ይህ ጨዋታ ወሳኝ የሚባል ጨዋታ አይደለም፣ የወዳጅነት ጨዋታ ነው። በእርግጥ ኤሚሬትስ ላይ ብዙ የጉዞ ውጣ ውረድ ስለሌለው ኤሚሬትስ ላይ ስለሆነ ሊሆን ይችላል። ቢሆንም ግን ምልክቶች ታይተውበት ብቻውን ልምምድ እስከ መስራት ሁሉ ደርሶ ነበር ከሴኔጋል ጨዋታ በፊት የሚሉ እንግዲህ መረጃዎች ደግሞ አሉ። ስለዚህ ያንን እየተመለከቱ ወደ ቋሚ 11 ውስጥ አስገብተውት በ64ኛው ደቂቃ እንግዲህ በጉዳት ምክንያት ተቀይሮ ሊወጣ ችሏል የሚሉም አሉ። ስለዚህ ሪካርዶ ካላፊዮሪ በእሁዱ ጨዋታ ሙሉ ለሙሉ ወደ አሰላለፍ ይገባል ተብሎ ይጠበቃል። ሙሉ ጤነኛ ነው የሚል መረጃ ነው እየወጣ ያለው።
ሌላው ዩሪያን ቲምበር ነው። ዩሪያን ቲምበርም እንደዚህ መጠነኛ ጉዳት ደርሶበት ባለፈው ተቀይሮ እንደወጣ ይታወቃል። ሆኖም ግን ዩሪያን ቲምበርም ሙሉ ጤነኛ እንደሆነና የመጨረሻ ምርመራ በዛሬው ዕለት ሊደረግለት እንደሚችልና በቋሚ 11 ውስጥ ሊገባ እንደሚችል እንግዲህ በብዙዎች ዘንድ እሱም እየተነገረ ይገኛል ማለት ነው። ሌላው የካይ ሃቨርዝ ጉዳይ ነው። ካይ ሃቨርዝ፣ ገብርኤል ጄሱስ፣ ቪክቶር ዮኬሬሽ፣ ጋብሪኤል ማርቲኔሊ፣ ማርቲን ኦዴጋርድ እነዚህ ሁሉ ተጫዋቾች እንግዲህ ከኢንተርናሽናል ብሬክ በኋላ ወደ ቋሚ 11 ውስጥ ሊገቡ ይችላሉ ተብሎ ሲጠበቅ የነበረ ነው። ሆኖም ግን ካይ ሃቨርዝ ደግሞ በሪሃቢሊቴሽን ሰዓት እንግዲህ እንቅፋት እንደገጠመው ዩሪያን ሌግልስማን ተናግረዋል ማለት ነው። የጀርመን ብሔራዊ ቡድን አሰልጣኝ ጥሩ እያገገመ ባለበት ወቅት እንግዲህ አገርሽቶበት ድጋሚ ለአንድ ወር ይርቃል ሲሉ እሳቸው እንዲህ ሀሳባቸው ሰጥተዋል። ይህም እንግዲህ እስከ ዓመቱ መጨረሻ ድረስ ነው ያሉት ዩሪያን ኔግልስማን ስለ ካይ ሃቨርዝ ሲናገሩ። ስለዚህ ቢያንስ ለአንድ ወር ከአሁን በኋላ ሊቆይ እንደሚችል ተነግሯል ማለት ነው ካይ ሃቨርዝ። ሌላው ጋብሪኤል ጄሱስ ነው። ጋብሪኤል ጄሱስ በትናንትናው ዕለት እንግዲህ ሙሉ ልምምድ ሲያደርግ ተመልክተነዋል። ሆኖም ግን ለበርካታ ወራት ከሜዳ ርቆ ስለቆየ በዋና አሰላለፍ ውስጥ ወይም ደግሞ በቅርቡ እንደዚህ ወሳኝ በሆኑ ጨዋታዎች ላይ ይሰለፋል ተብሎ አይጠበቅም። ጋብሪኤል ማርቲኔሊ እንደዚሁ የተረጋገጠ ነገር የለም እስካሁን ባለው። ጋብሪኤል ማርቲኔሊ ሊደርስ ይችላል የሚል የጥርጣሬ ሐሳብ እንጂ ይደርሳል የሚልም እስካሁን አልወጣም። በነገው ዕለት ግን ሰፊ ማብራሪያ ይሰጣል። በነገው አርብ ማለት ነው ፕሪማች ፕሬስ ኮንፈረንስ ላይ ሚኬል አርቴታ ስለነዚህ ተጫዋቾች ሐሳቡን ይሰጣል። ግን በዛሬው ዕለት ደግሞ የተለያዩ ምርመራዎች ስለሚደረግ የተለየ ነገር እንጠብቃለን ማለት ነው። ወደ በኋላም መረጃዎችን ወደ እናንተ የምናደርስ ይሆናል ማለት ነው። ቪክቶር ዮኬሬሽ ሃንድ ኦፍ አርሰናል ይዞት በወጣው መረጃ መሰረት ቪክቶር ዮኬሬሽን በእሁዱ ጨዋታ ላይ አጠራጣሪ ነው ሲል እንደዚሁ ተነግሯል ማለት ነው። የሱም ቦታ እንግዲህ በዋናነት የቪክቶር ዮኬሬሽ ቦታ ነው አርሰናል ላይ ክፍተት እንዳለ የሚነገር በቦታ አኳያ ማለት ነው። ስለዚህ 9 ቁጥር ንጹህ 9 ቁጥር ተጫዋች ያለው ቪክቶር ዮኬሬሽ ነው። ከዛ ቀጥሎ ደግሞ ሃሪማን አኑስ ነው። ይህ ወጣት የአካዳሚ ተጫዋች ባለፈው ተቀይሮ ገብቶ ሰንደርላንድ ላይ የተወሰኑ ደቂቃዎችን ተጫውቷል። ከዛ በፊትም ደግሞ ስላቪያ ብራግ ላይ እንደዚሁ ሻምፒዮንስ ሊግ ጨዋታ ላይ ተቀይሮ ገብቶ የመጀመሪያውን የአርሰናል ሲኒየር ጨዋታ ያደረገበት ዕለት ነበረ። ስለዚህ ይህ ተጫዋች ነው ከቪክቶር ዮኬሬሽ ቀጥሎ ያለው። ሆኖም ግን በእንደነዚህ በነ ቶትናም አይነት የለንደን ደርቢ እሳት በሆነ ጨዋታ ላይ ጨዋታው አስቀድሞ እንግዲህ በጎሎች ልዩነት ካልተፈጠረ በስተቀር ይገባል ተብሎ አይጠበቅም። ስለዚህ ይህ ተጫዋች ግን ሊኖር ይችላል ሃሪማን አኑስ። ከዛ ውጭ በዋናነትና በስታርቲንግ 11 ውስጥ ይካተታል ተብሎ የሚጠበቀው የሚኬል አርቴታ የሆነ ተመራጩ ተጫዋች ግን ሚኬል ሜሪኖ ነው እየተባለ ይነገራል። ስለዚህ በሚኬል ሜሪኖ ፎልስ ናይን አርሰናል መጪውን እሁድ የለንደን ደርቢ ይጀምራል ተብሎ እየተነገረ ይገኛል። ስለዚህ ቀጣይ አጥቂ ሊሆን የሚችለው ቪክቶር ዮኬሬሽ እስኪመለስ ድረስ ይህ ተጫዋች ይሆናል ማለት ነው። በሌላ በኩል በጥር ወር ሊለቁ የሚችሉ አርሰናልን ማለት ነው እየተባለ ይገኛል። ሆኖም ግን ብዙዎች የታብሎይድ ወሬ እንደሆነ እየተነገረን ያለው በተለይም ደግሞ ሉዊስ ስኬሊ ከአርሰናል ሊወጣ ይችላል የሚሉ ብዙ መረጃዎች እየወጡ ነበር። ግን ሁሉም ውሸት ናቸው። ሉዊስ ስኬሊ በአርሰናል ይቆያል፣ አርሰናልም አይለቅም። በተለይም ደግሞ በመጪው ጃንዋሪ ላይ ከአርሰናል የመውጣት ምንም አይነት ሐሳብ የለም ሲሉ እንግዲህ የተለያዩ ሐሳቦች መረጃዎች ወጥተዋል ማለት ነው። ሌላው ኢታን ንዋኔሪ ነው። ይህ ወጣት የ17 ዓመት ተጫዋች በነገራችን ላይ በአርሰናል ውስጥ ብዙ ደቂቃዎችን እያገኘና እየተጫወተ አይደለም። በገባባቸው ደቂቃዎችም ጥሩ ግልጋሎትን እየሰጠ ነው። በእንግሊዝ ብሔራዊ ቡድንም አንደር 19 ላይ እየተጫወተ ጥሩ እንቅስቃሴ እያደረገ እየተመለከትነው ነው። ሆኖም ግን አርሰናል ላይ ሲመጣ ያን ያክል ተጽዕኖ ፈጣሪነቱን እየተመለከትን አይደለም። የመጫወቻ ጊዜም እያገኘ ስላልሆነ በመጪው ጃንዋሪ አርሰናል ሊለቁ ከሚችሉ ተጫዋቾች መካከል ግን ኢታን ንዋኔሪ ቀዳሚውን እየተባለ ነው። የሚለቀው ግን በዋናነት በውሰት ነው። አርሰናልና
ኢታን ንዋኔሪ በሁለቱ ፍላጎት ነው። አርሰናል ሊለቀው የሚችለው ደግሞ በቋሚ 11 ውስጥ ሊያሰልፈውና በቂ መጫወቻ ጊዜ ሊሰጠው ለሚችል ክለብ ብቻ እንደሆነ አርሰናል እየተነገረ ይገኛል ማለት ነው። ስለዚህ በጣም በደንብ አዳብሮ ሌላ ቦታ ከችሎታውን በደንብ አሳይቶ በአርሰናል ቀጣይ ዓመት ወይም የቀጣይ የአርሰናል እቅድ ዋና አካል ስለሆነ ይህንን አቅሙን ዴቨሎፕመንቱን በደንብ አዳብሮ እንዲመጣ ስለሚፈልግ አርሰናል በውሰት በጃንዋሪ ሊለቀው ይችላል ተብሎ እየተነገረ ይገኛል ማለት ነው። ሌላው ጋብሪኤል ጄሱስ ነው። ጋብሪኤል ጄሱስ ቀደም ሲል እንግዲህ እንደነገርኳችሁ ይህ ተጫዋች በደንብ አገግሟል። ልምምዱን በሚገባ እየሰራ ነው። እንደሚታወቀው እንግዲህ ጋብሪኤል ጄሱስ ከማንቸስተር ሲቲ እንደመጣ በተለይም ደግሞ ከኳታር የዓለም ዋንጫ ጨዋታ በፊት በአርሰናል ውስጥ ግሩም የሆነ እንቅስቃሴ እያደረገ አርሰናልን በጣም ከፍ አድርጎት ለዋንጫም ሳይጠበቅ በወቅቱ ለዋንጫ ሲጠቀስ የነበረበት ወቅት ነበር ያኔ ማለት ነው። ስለዚህ ጋብሪኤል ጄሱስ በአሁኑ ሰዓት ግን ከዛም በኋላ በተለይም ደግሞ ከጉዳቱ በኋላ ከዓለም ዋንጫው በኋላ ማለት ነው ጉዳት እየተደጋገመበት ይህ የጉልበት ጉዳት በደንብ አቅሙን አውጥቶ እንዲጫወት እና አቅሙን እንዲያሳይ አላደረገውም። ስለዚህ በአሁኑ ጃንዋሪ ላይ ደግሞ አርሰናሎች አሳማኝ ጥያቄ ከመጣላቸው አጥቂውን አሳልፈው ለመስጠት ዝግጁ ናቸው እየተባለ ነው። እንደ ዋናነት ደግሞ የሚጠቀሰው ጋብሪኤል ጄሱስ ከፍተኛ ደሞዝ ተከፋዮች መካከል በአርሰናል ውስጥ አንዱ ነው። ስለዚህ ይህንንም ለማቃለል ሲል አርሰናል ጥያቄዎችን ለማዳመጥ ዝግጁ ነው እየተባለ ይገኛል ማለት ነው። በሌላ በኩል ቤንጃሚን ዋይት ነው። ቤንጃሚን ዋይትም ከአርሰናል ሊለቅ እንደሚችል እሱም ጉዳት ነው በነገራችን ላይ እንጂ ከቡካዮ ሳካ ጋር ያላቸው ጥምረት በጣም አስገራሚ ነበር በሆነ ወቅት ላይ ከዓመት በፊት ማለት ነው። በአሁኑ ሰዓት ግን ጉዳት እሱንም እንደዚሁ እየፈተነው ይገኛል። ወደ ቀድሞ ብቃቱ ካልመጣ ይህ ተጫዋች በእርግጥ በጃንዋሪ ሳይሆን ቤንጃሚን ዋይት ሊለቅ የሚችለው በክረምት ነው እየተባለ ነው። በተለይም ደግሞ ወደ ቀድሞ ብቃቱ መመለስ ካልቻለ መጪው ክረምት ይህ ተጫዋች ሊለቅ ይችላል እየተባለ ነው። አርሰናል እንግዲህ ከ2018 ጀምሮ ማለት ነው ለ8 ዓመት የቆየውን ስምምነት ከዓመቱ መጨረሻ በኋላ እንደሚያቋርጥ በትናንትናው ዕለት እንግዲህ መግለጫ ሰጥቷል ማለት ነው። ይህም የ2018 የጀመረው ስምምነት ለአርሰናል በዓመት ከ10 ሚሊዮን ፓውንድ በላይ ያስገኝለት እንደነበር ተዘግቧል ማለት ነው። ይህም ደግሞ ቪዚት ሩዋንዳ ነው በክንዳቸው ላይ በአርሰናል እንግዲህ ክንዳቸው ላይ አድርገው የምንመለከተው ማለት ነው። ለ8 ዓመታት በክንዳቸው ላይ አድርገውታል። ፖል ካጋሜ እንግዲህ የአርሰናል ቀንደኛ ደጋፊ እንደሆኑ ይታወቃል። በተለይም ደግሞ ባለፈው ዓመት ደግሞ ኤሚሬትስ ላይ በደንብ ተመልከተናቸዋል። ባየር ሙኒክ ከአርሰናል ጋር ጨዋታ በነበረበት 2-2 በተለያዩበት ጨዋታ ኤሚሬትስ ላይ ተገኝተው ጨዋታው ሲከታተሉ ነበር። ስለዚህ ይህ የስፖንሰርሺፕ ስምምነት ከሩዋንዳ ጋር የነበረው በቀጣይ ዓመት እንግዲህ በአርሰናል የማንመለከተው ይሆናል ማለት ነው። ክለቡ እንግዲህ ይህንን ቪዚት ሩዋንዳ የሚለውን አርማ በማሊያቸው እጅጌ ላይ ሲያኖር ቆይቷል ማለት ነው። ሆኖም በሩዋንዳ እንደሚደገፍ የሚነገርለት M23 የተሰኘው የኮንጎ አማጺ ቡድንና በኮንጎ መንግስት መካከል በምስራቃዊ ኮንጎ ተነስቶ ከነበረው እንግዲህ ከባድ የሆነ ጦርነት ማለት ነው፣ ደም አፋሳሽ የሆነ ጦርነት ግጭት ነው የሚሉት እነሱ፣ ግን ኮንፍሊክት ነው እያሉ ሲገልጹት የነበረው ግን ከባድ የሆነ ጦርነት ነበር። በዛ ምክንያት ሰብአዊ ተሟጋጆች ጫና ሲያሳርፉ ነበር በአርሰናል፣ በፒኤስጂ እንደዚሁም ደግሞ በባየር ሙኒክም ሌሎችም እንደዚሁ በእነዚህ በትልልቅ ቡድኖች ላይ ግን በጣም ጫና ሲያሳድሩ ነበረ። ሆኖም አርሰናል ያንን በመመልከት ይመስላል በመጪው ዓመት እንደማይደረግና በዚህ ዓመት መጨረሻ ላይ ውሉ እንደሚያቋርጥ በአወጣው መግለጫ እንግዲህ ተናግሯል ማለት ነው። ስለዚህ በቀጣይ ዓመት አርሰናል በሌላ ይተካል ተብሎ ይጠበቃል። ወይም ደግሞ አትሊስት እስካሁን ባለው ቪዚት ሩዋንዳ በክንዳቸው ላይ እንደማይኖር በአሁኑ ተረጋግጧል። ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህ ናቸው። በሌሎች ስፖርታዊ ጉዳዮች ተመልሼ እመጣለሁኝ። ሰብስክራይብ እና ላይክ አድርጉኝ። እስካሁን ስለተከታተላችሁኝ አመሰግናለሁ። ሰናይ ጊዜ